ዛሬና ነገ ምዕራፍ 2ን እንጨርሳለን። ምዕራፍ 3ን ነገ እንግዲህ ማክሰኞ ነው። ስለዚህ ምዕራፍ 3ን ረቡዕና ሐሙስ ኦኬ 3 ምዕራፍ ያለው መጽሐፍ ነው። ጨረስን በቃ። አስቸገርኳችሁ አይደለ? ልባችሁ ሌላ ቦታ ያለ ሰዎች አይዟችሁ፣ ይኸው እየጨረስኩ ነው። ምንም ማድረግ አንችልም፣ ክፉ ዘመን ላይ ደርሰናል። ስለዚህ ምዕራፍ 3ን መቼ ነው የምንጨርሰው ማለት ነው? ሐሙስ እንጨርሳለን። ዓርብ ዕለት ትምህርት አይኖረንም። ቅዳሜ የተማራችሁ ትመረቃላችሁ። መንፈስ ቅዱስ ያውቃል። አባቶች ባሉበት፣ መምህራን ባሉበት፣ ዘማሪያን ባሉበት የእግዚአብሔርን ቃል እንሰማለን። እግዚአብሔርን በዝማሬ እናመሰግናለን። የመልእክተ ዮሐንስ ተማሪዎች እንደተመረቁ ተሰሎንቄ ተማሪዎችም ትመረቃላችሁ። ምን ማድረግ እንደምችል አላውቅም። እንግዲህ እስቲ እናንተ ፍረዱ። ከዚህ በኋላ ሳስተምር ሰማይና ምድር አድምጡ እያልኩ ነው ማስተምረው። ከእግዚአብሔር ቃል የሚበልጥ ነገር አለ ማለት ነው። እኔ ማላውቀው ምንድነው? ተማሪው የሚበተነው እኔ ሊገባኝ አልቻለም። ምን ብናደርግ ነው የሚሻለው? ማስታወቂያ ስሩ ብለን ስንናገር 200 300 ሰው አለ፣ ግን የሚሰራው ከ10 የሚበልጥ ሰው አይደለም። ምንድነው እሺ የሚሻለው? እስቲ ወደ ትምህርታችን ከመግባታችን በፊት እንተወው፣ የእግዚአብሔርን ቃል እንተወው። ይሄ አይበልጥም? ይሄ አይሻልም? ለምንድን ነው ተማሪዎች የምትበተኑት እንዴ? ከዚህ ቃል የሚበልጥ አለ? እስቲ ነገር ዲያቆን ስለሽ አለ እንዴ? እኔ ማላውቀው ነገር ካለ እስቲ ምንድነው እሺ የሚሻለው? እስቲ እየደከምን እኮ ነው። እኔም መምህር ክርስቶፎሮስም ስንት ነገር ትተው እኮ ነው እዚህ ቁጭ የሚሉት እናንተ መታችሁ እንድትማሩ ማለት ነው። እኔ እኮ ስራ ትቼ ነው እዚህ ቁጭ ብዬ የምመጣው። ተማሪዎች የእግዚአብሔር ቃል ሳይሰሙ ስቀር ምን ያህል እንደምጎዳ እኔ ነኝ የማውቀው። ምንድነው ዛሬ ከየት መጥቶ ነው 300 400 የነበረ ተማሪ የት ገባውሽ? ማን ነው ያ ኃላፊነት የሚጠየቀው? ይሄ ነገር ይስተካከል። እያንዳንዳችሁ ቢያንስ 10 ሰው ኃላፊነት ውሰዱ። ዘመን እያለቀ እኮ ነው። እኛ የእግዚአብሔርን ቃል ሳንማር እንዲያው ዘመናችንን በቀልድ በፌዝ እንጨርሰው ይሻላል። አሁን የሆነ ጭፈራ ቤት ምናምን ቢሆን 10,000 20,000 ሰው ይቀመጣል። የኛው ልጆች ደግሞ ለምን እንዋሻሻለን? የቤተክርስቲያን ልጅ መሆናችን ታዲያ ምኑ ጋር ነው የሚታየው? ቃል እግዚአብሔር ማንማር ከሆነ እኔ ተናገር ያለው ወንድሞች ተናግረዋል። በጣም ነው ያዘንኩት። በጣም ነው የሚያሳፍረው። በጣም አስቡበት። ሃና ተሰባስባችሁ እያንዳንዳችሁ ቢያንስ 10 ተማሪ 10 ሰው ኃላፊነት መውሰድ አለበት። በዚህ ሂደት ነው ራዕይ ዮሐንስ እንማር የምትሉት እንዴ? ሰው ተሰሎንቄን እየተማርን አይታቸዋል። ሐዋርያት ምን ያህል ደስ እንደሚላቸው ሰው የእግዚአብሔርን ቃል ሰምቶ በእምነት ሲጸና በህይወት እንደኖርን እንቆጥረዋለን ይላል ሐዋርያው ቅዱስ ጳውሎስ። ከዚህ በላይ ደስታ አለ እንዴ? ማርያምን ወዳታለሁ ማለት እኮ አይደለም። እሷን የምንወዳት ከሆነ የልጇን ቃል እንማርላታ። የሚያጨበረብር አትፈልግም። እሷም ዝም ብሎ በመላስ ወድሻለሁ ሚላትን አይደለም እሷ የምትፈልግ። በእውነት ቁጭ ብሎ የልጇን ቃል የሚሰማ ልጇን የሚመስለውን ነው የምትሻው። ሚካኤል ገብርኤል ወዳሃለሁ ማለት አይደለም። ሚካኤልና ገብርኤል የሚፈልጉት በእምነት ቃል ስንጸና ነው፣ ቃሉን ስንሰማ ነው። እንዴ እኔ ካልመከርኳችሁ፣ እኔ ወንድማችሁ፣ እኔ ታናሻችሁ ካልመከርኳችሁ ማን ነው የሚመክራችሁ? እስቲ እህቶቼ ወንድሞቼ ማን ይናገር? እችላለሁ እኮ ዝም ማለት አይደል እንዴ? አልችልም እንዴ? አልችልም? እኔ መምከር እኮ እችላለሁ፣ አለ መምከር እኮ እችላለሁ። ችግር የለም እንዴ? ምን ጨጓራዬን አስላጠኝ? ያለ እድሜ ሽበቶች ሰዎች ሽበት አወጣ ይሉኛል። እንዴት ሽበት አላወጣም? ሌላም ነገር የሚወጣ ነገር ካለ ይወጣል እንጂ እንዴ 5 ሳንቲም ግን ከእናንተ አልፈልግም። ይሄ የሥራ ሰዓት ነው። አሁን አሜሪካን ሀገር 200 300 ዶላር የሚሰራበት የሥራ ሰዓቴ ነው። ያን ትቼ ነው የመጣሁት እዚህ ቁጭ ብዬ። በሰዓት ነው በውጪ የሚከፈለው። ያን ትቼ ነው ይሄ ይበልጣል ብዬ የመጣሁት። እኔ ስመጣ እናንተ ቢያንስ እንኳን እህቶች ወንድሞች ተነጋግራችሁ ተሰባስባችሁ አትጠብቁኝም?
ተው ባካችሁን በክርስቶስ ፍቅር ልለምናችሁ። አሁን እሺ መልእክተ ዮሐንስ ስትማሩ እነዛም 3 መጽሐፍ ስታጠኑ ብዙ ነገር አልተማራችሁ? ብዙ ነገር አላወቃችሁ? አውቃችኋል? አላወቃችሁ? አውቃችኋል አይደል? ባትማሩ ያን ታውቃላችሁ? ባትማሩ ጊዜያችንን አናባክን። የሚበልጠው የእግዚአብሔር ቃል ነው። ጊዜ መስጠት ካለብን ቅድሚያ ልንሰጠው የሚገባው ለእግዚአብሔር ቃል ነው። አሁን ያው ከአንድ ወር ፕሮባብሊ ከአንድ ወር በኋላ ራዕየ ዮሐንስን ልንጀምር ነው። እንዴት ነው የምንቀጥለው? እንዲህ ነው እና ሐና ዮሐንስ ራዕይን ልንጀምር ነው። እንዲህ ነው የምንቀጥለው። እንዲህ አንድ ምዕራፍ ቢያመልጠን ሙሉ መጽሐፉን ልንረዳ አንችልም። እንዴት ነው ይሄን መጽሐፍ የምንጀምረው? እኔ አሁን እየፈራው ነው። ከዲያቆን ስለሺና ከመምህር ክርስቶፎሮስ ጋር እየተነጋገርን ምን እናድርግ? ምዕራፍ 1 ላይ ጀምራችሁ ምዕራፍ 17 ላይ እንዳትመጡ፣ አለበለዚያ ምንም በቃ አትረዱ። ይሄ ጥራዝ ነጠቅ ዕውቀት ይዛችሁ ምንም እንድትመላለሱ አልፈልግም። ይሄን መጽሐፍ ምን ጀምር ከሆነ በውስጥ መስመር በድምጽ አይቀር በምን አይቀር ይሄን ያላችሁ ራሳችሁ ናችሁ። ከመጀመሪያው ጀምሮ ኃላፊነት መውሰድ አለብን። አሁን እያንዳንዳችን ቢያንስ 5 ሰው ቢያንስ 10 ሰው መያዝ መቻል አለብን። ግልጽ ነው። ቢያንስ 10 ሰው እንዴ! እስከመቼ ዘግተን ይሄንን እንዲያው መጽሐፍ ቅዱስን ዘግተን እስከመቼ የቅዠት ማባረሪያ ነው የምናደርገው? እንዴ እንድንዘጋው እኮ አይደለም የተሰጠን መጽሐፉ፣ እንድናነበው። ተመልከቱ ምን እንደሚል የዮሐንስ ራዕይን የሚያነብ ሰው፣ የሚሰማ ሰው፣ የሚማር ሰው ስሙ ምን እንደሚል እኔ አይደለም ያልኩት፣ መጽሐፍ ቅዱስ ምን እንደሚል ዮሐንስ ራዕይ ምዕራፍ 1 ቁጥር 3 ተመልከቱ። ዘመኑ ቀርቧልና፣ ዘመን ፍጻሜ ዘመኑ ቀርቧልና የሚያነበው ዮሐንስ ራዕይን የሚያነበው ስሙ የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው ይላል። የሰማችሁ ነው። ራዕይ ዮሐንስን ማንበብ ብፁዕነት ነው። ይሄ ላወቀው መማር ብፁዕነት ነው። ላወቀው ነው ያልኩት። እና እንዴት ነው የምንማር? በዚህ አይነት ሂደት ነው። ቤቱ ዶርማንት ስታተስ ውስጥ ነው። አስወጡት አልኩ፣ ኮፒ ሊንክ አድርጉ አልኩ። ደከማችሁ፣ ሰለቻችሁ መሰለኝ ነው ወይስ ዘግተን እኔና ስለሺ ጌም እንጫወት? ሰው እናንተ እንድትመጡ ዱቄት እንቀባባ? ምኑን ነው የሚሻለው? ብንማር አይሻልም? እስከ መቼ መናፍቃን ይቀልዱብናል? እነዚህ ኦርቶዶክሳውያን መጽሐፍ አያውቁም እያሉ እንዴ! ለምን? እኔ ተናግሬያለሁ። በቃ እኔ ተናግሬ ይሄን መጽሐፍ ልንጨርሰው ነው። 5 መጽሐፍ እግዚአብሔር እየረዳን የተማራችሁ በምን ያህል ማትረፍ ውስጥ እንዳላችሁ እናንተ ነው የምታውቁት። እኔ ተናግሬያለሁ። እባካችሁ በክርስቶስ ፍቅር ልለምናችሁ ከእግዚአብሔር ቃል አትነጠሉ። እግዚአብሔር ጆሮቻችንን የፈጠረልን ለዚህ ዓላማ ነው። ሐሜት እንድንሰማበት አይደለም፣ ስድብ እንድንሰማበት አይደለም፣ ዘፈን እንድንሰማበት አይደለም፣ ቃል እግዚአብሔር እንድንሰማበት ነው። እንጠየቃለን እኮ እያንዳንዳችን ምን አደረግሽበት ሐና በሰጠውሽ ጆሮ ትጠየቂያለሽ። እግዚአብሔር በሰጠሽ ጆሮ ምንድነው? ሐሜት ስሰማ የቡና ወሬ ስሰማበት ጨረስኩት ዘመኔን። ዘፈን ስሰማበት። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ታላቁ ተአምር በአንተ ውስጥ ይፈጸም ዘንድ የምትፈልግ ከሆነ በዘፈን የደነቆረ ጆሮህን በዝማሬ አለምልመው የሚለው። ደንቆረናል። አሁን ደግሞ ሰደበን ብሎ ደንቆሮ ስድብ አይደለም ለገባው። በዘፈን የደነቆረ በኃጢአት የደነቆረ ጆሮህን በዝማሬ በእግዚአብሔር ምስጋና አለምልመው ይላል እግዚአብሔር ቃል። ቅዱስ ዮሐንስ አፈወርቅ ሄዱና እሱን ክሰሱት ከፈለጋችሁ። ከዚህ የሚበልጥ ቃል የለም። እኔ ተናግሬያለሁ። አደራችሁ ሁለተኛ ተሰሎንቄ ልንጨርስ ነው። ቢያንስ ትምህርቱን የጀመራችሁ እስከ ፍጻሜ አብራችሁን ሁኑ። ቢያንስ ለማትሰሙ ሰዎች ግን እኔ ከደማችሁ ንጹህ ነኝ። ግልጽ ነው። ከደማችሁ እኔ ንጹህ ነኝ። አለቀ። የተሰጠኝን ኃላፊነት ቤተክርስቲያን የሰጠችኝን ኃላፊነት እኔ እየተወጣው ነው። መስማት ያለ መስማት የእናንተ ኃላፊነት ነው። እኔ በእናንተ አልጠየቅም። ሐዋርያው ቅዱስ ጳውሎስ እንዳለ በአንድ ሰው ነፍስ እንኳን እኔ አልጠየቅም። ምስክር ይኸው
በፍርድ ቀን ስንገናኝ በጌታ ፊት ስትገለጡ እኔን እንዳትከሱ አላስተማረንም እንዳትሉ እኔ ተናግሬያለሁ። አለቀ። ወደ ትምህርታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም እያልኳችሁ እንግዲህ ዛሬ እግዚአብሔር አምላክ በወደደና በፈቀደልን መጠን የጀመርነውን ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 የምንጀምር ይሆናል። እግዚአብሔር እየረዳን ምዕራፍ 1ን ጨርሰናል። በስፋት አይተናል። በደንብ ቨርስ ባይ ቨርስ ቁጥር በቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜን በጠበቀ መልኩ እያንዳንዷን ፍቺ አይተናል። ያው የምንጠቀማቸው እንደ ምንጭነት ኢትዮጵያን ሊቃውንት፣ ግብፃውያን መተርጉማን፣ ምስራቃውያን ቤተክርስቲያን አባቶች ላይ ነው። እያንዳንዱን ጨርሰናል። እንግዲህ ዛሬ ሁለተኛይቱ የሐዋርያው ጳውሎስ መልእክትን ነው የምናየው። እንግዲህ ይሄ መልእክት ምዕራፍ 1 አይተናል። መግቢያ አይተናል። መግቢያውን አይተናል። መግቢያውን ተምረናል። ዛሬ የምንማረው ምዕራፍ 1ን ተምረናል። ምዕራፍ 2ን ነው የምንማረው። ምዕራፍ 2 ነው የምንጀምረው። ስለዚህ መግቢያው ያመለጣችሁ፣ ምዕራፍ 1 ያመለጣችሁ የተቀዳ ሪኮርድ ስላለ እህቶችን በመጠየቅ ሄዳችሁ እንድትሰሙ አደራ ማለት እንወዳለሁ። እንግዲህ ሐሙስ እንጨርሳለን ይሄንን መጽሐፍ። ዛሬ ምዕራፍ 2ን እንጀምራለን። ምዕራፍ 2 ላይ እንግዲህ ሁለተኛ ተሰሎንቄ የተጻፈበት ከተጻፉባቸው ምክንያቶች መካከል አንዱን በስፋት የምናይበት ይሆናል። ከዛው ጋር ተያይዞ ስለ ሐሳዊ መሲህ እንማራለን። ራዕይ ዮሐንስን ሳንጀምር ፕሪቪው የዮሐንስ ራዕይ ፕሪቪው እያያችሁ ነው ማለት ነው። በዚህ አጋጣሚ ራዕይ ዮሐንስን ሳንጀምር ስለ ሐሳዊ መሲህ ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ያስተማራቸውን የምንማር ይሆናል ማለት ነው። ኦኬ የጥፋት ሰው ተብሎ የተጠራው ሐሳዊ መሲህ ቅዱስ ጳውሎስ በተሰሎንቄ አስተምሮ ነበር። ያንን የምናይበት ክፍል ይሆናል ማለት ነው። ዛሬ እንግዲህ መግቢያውን ነው የምናየው። የምዕራፍ 2 መግቢያ ነው። ነገ ከእግዚአብሔር አምላክ ቢፈቅድልን 17 ቁጥሮች ናቸው ያሉት። ሰፊውን ሐሳብ ነገ እንጨርሳለን ማለት ነው። በዚህ አይነት ሂደት ነው የምንሄደው። ሚውት እያደረጋችሁ ስትገቡ ሚውት እያደረጋችሁ እሺ። ከዛ አስቀድሞ ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ሁልጊዜ ልማድ እንዳደረግነው ደጋግሜ የምናገረው ሐሳብ አለ። ይሄ መልእክት ይሄ መጽሐፍ የተዘጋጀው በሰሜናዊ ግሪክ መቄዶንያ አውራጃ ለምትገኘው የተሰሎንቄ ከተማ ናት። እቺ ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ በዚች ከተማ ተገኝቶ አይተናል። እንግዲህ መቄዶንያ አውራጃ ይሄ ሰሜናዊ ግሪክ ነው፣ ይሄ ደቡባዊ ግሪክ ነው። መቄዶንያ አውራጃ ይባላል። ይሄ ደግሞ አካያይ አውራጃ የተባለ ይጠራል። በአካያይ እነ ቆሮንቶስ ቤተክርስቲያንን እናገኛለን። አቴና ወይም አቴንስ ቤተክርስቲያን እናገኛለን። እነ ክንክራውስ የነ ፌቨንን እናገኛለን። እነ ስፓርታ አካያዩ አውራጃ ነው የሚገኙት። መቄዶንያ አውራጃ እነ ፊልጵስዩስ፣ እነ ናጶሌ፣ እነ ተሰሎንቄ፣ እነ ቤሪያ እና ጶሎኒያ እነዚህ ሁሉ የሚገኙት ደግሞ መቄዶንያ አውራጃ ነው። በነገራችን ላይ እዚህ ቤት እንግዲህ ይሄን ካርታ ከዚህ ብልት አድርገነዋል። ሁሌ በቼም ግልጽ ነው። ልክ ተሰሎንቄ ስል የት ነው የሚገኘው? መቄዶንያ አውራጃ ሰሜናዊ ግሪክ ዛሬ ላይ እስክንድር ብለው ነው የሚጠሩት። ኦኬ አባቱ ፊልጶስ ይባላል። ጦረኛ ነው። በእርሱ እህት ስም የተሰየመች ከተማ ናት ተሰሎንቄ። ኦኬ ሮማውያን እንደዚህ አይነት ልማድ አላቸው። ክርስቲያኖች ሮማውያን አንድ ከተማን ኮንትሮል ሲያደርጉ ወይም ሲገዙ፣ ለምሳሌ ፊልጵስዩስ በሮም ቅኝ ግዛት የወደቀች ከተማ ናት። በማን ስም የተሰየመችው? በፊሊፕ ዘ ሰከንድ። ኦኬ ፊልጶስ ብለው ይጠሩታል ኢትዮጵያውያን። በፊልጶስ ስም ሮማዊ አለቃ ነው እና በዛ ስም የተሰየመች ከተማ ናት። እና እንዲህ አይነት ልማድ አላቸው። ልክ አንድ ከተማን ሲይዙ በጦረኞቻቸው በነገስታቱ ስም የመሰየም ሂደት አላቸው። ተሰሎንቄም ያ ዕጣ ፈንታ ደርሷታል። በሮም ቅኝ ግዛት የወደቀች ከተማ ስለሆነች በአሌክዛንደር ዘ ግሬት እህት
ስም የተሰየመች ከተማ ናት። ኦኬ ስለዚህ ሐዋርያው ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 17 ላይ ወደዚች ከተማ ገብቶ እናየዋለን። ሐዋርያት ሥራ ምዕራፍ 17 ኦኬ ሐዋርያት ሥራ ምዕራፍ 17 ይሄው ሐዋርያት ሥራ ምዕራፍ 17 በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጻሕፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህን የምሰብክላችሁ ኢየሱስ ክርስቶስ ነው ይል ነበረ። ክርስቶስ ነው ማለት መሲህ ነው። ሿሚ የማያስፈልገው የተሾመ ነው። ቀቢ የማያስፈልገው የተቀባ ነው። እሱ እኔና እናንተን የሚያድነን እሱ ኢየሱስ ክርስቶስ ይባላል። እና ያለነው ሁለተኛ ተሰሎንቄ ምዕራፍ 2 ነው የምናየው። እሺ ሁለተኛ ተሰሎንቄን ማን ሐዋርያው ቅዱስ ጳውሎስ ለምንድን ነው የጻፈው ብለናል። ካቀረብንባችሁ ያው መግቢያው ላይ በስፋት አንድ ሙሉ መርሃ ግብር ወስደን አይተናል። ድንገት ያመለጣችሁ ካላችሁ መግቢያው ላይ አንድ ሙሉ ጊዜ ወስደን ያንን አይተናል። ግን ከምክንያቶች መካከል አንዱ ምንድነው? በተሰሎንቄ ቤተክርስቲያን ሐሰተኞች ተነስተው ምን ይላሉ? የጌታ መምጫ አሁን ነው፣ በዘመነ ሐዋርያት ነው፣ ሐዋርያው ጳውሎስ አለ፣ ጢሞቴዎስ አለ፣ ሲላስ አለ ብለው ያሳስቱ ነበር፣ ምዕመናንን ያስጨንቁ ነበር። ኦኬ ስለዚህ ሐዋርያው ቅዱስ ጳውሎስ ይህ ስህተት እንደሆነ የጌታ መምጣት የጥፋት ሰው የተባለው ሳይመጣ በፊት እንደማይሆን እየገለጸ ሁለተኛ ተሰሎንቄን ይጀምራል። ከኔ ጋር ናችሁ? አንዴ ቻርጅ የላፕቶፕን ቻርጅ ላብራ አንዴ እንዳይዘጋ። እሺ ስለዚህ ምን ይላቸዋል? የጌታ መምጫ አሁን ነው እያሉ ያሳስቱ ነበር። አስቀድመን ምን ብለን አይተናል? ሁለተኛ የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ከተጻፈባቸው ምክንያቶች መካከል አንዱ የስህተት አስተማሪዎች ወደ ተሰሎንቄ ገብተው የስህተት ትምህርት ይናገሩ ነበር። ያ የስህተት ትምህርታቸው ምንድነው? የጌታ መምጫ አሁን ነው፣ የኢየሱስ ክርስቶስ መምጫ አሁን ነው፣ በጻድቃን ሊፈርድ በኃጥአን ላይ ሊፈርድባቸው አሁን ሊመጣ ነው ብለው ቤተክርስቲያንን ያስጨንቁ ነበር። ተመልከቱ፣ የቤተክርስቲያናችን አንድምታ ትርጓሜ ይሄን ክፍል እንዲህ ብለው ያስቀምጣሉ አባቶቻችን። ይሄው ጳውሎስ ለተሰሎንቄ ሁለተኛ የጻፈበት ምክንያት ማለትም ሁለተኛ ይሄ መጽሐፍ የተጻፈበት ምክንያት የጻፈው ማን ነው? ሐዋርያው ቅዱስ ጳውሎስ። ጳውሎስ ለተሰሎንቄ ሁለተኛ የጻፈበት ምክንያት የተሰሎንቄ ሰዎች ሐዋርያው ጳውሎስ በመጀመሪያ ክታብ ሕያዋን ሆነን የምንኖርኛ ጌታችን በመጣ ጊዜ በልዕልና እንቀበለው ዘንድ በደመና ነጥቀው ይወስዱናል ሲል ቢሰሙት ምጽአት በሱ ጊዜ ይደረጋል መስሏቸው ነበርና። ስለዚህ ነው አያችሁ፣ ምጽአት በዚህ ጊዜ ነው የሚደረገው። ማለትም ምጽአት በሐዋርያት ጊዜ ነው የሚደረገው፣ ምጽአት አሁን ነው የሚደረገው ብለው ቤተክርስቲያን ውስጥ ድንጋጤ ተነስቶ ነበር። ኦኬ በዘመነ ሐዋርያት በነበረችው በተሰሎንቄ ቤተክርስቲያን ውስጥ ምን ተነስቶ ነበር? ድንጋጤ ተነስቶ ነበር። ተደናግጠው ነበር። የመደናገጣቸው ምክንያት ምንድነው? ጌታ ሊመጣ ነው፣ ኢየሱስ ክርስቶስ ሊመጣ ነው በማለት ይጨነቁ ነበር። ለምንድነው እንዲሚሉት? ሐሰተኞች በቤተክርስቲያኗ ውስጥ ገብተው ይናገሩ ነበር። ሐሰተኞች ወደ ቤተክርስቲያኗ ገብተው ይሄንን የስህተት ትምህርት ይናገሩ ነበር። ተመልከቱ፣ እኔ አይደለም ብለው አሁንም መጽሐፍ ይናገራል። ራሱ ሐዋርያው ቅዱስ ጳውሎስ ምን እንደሚል ስሙ። ይሄው ምዕራፍ 2 ላይ ተመልከቱ። ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን ይላል። አያችሁ አይደለ? እንለምናችኋለን። ምክንያቱም ሐሰተኞች ገብተው ያስደነግጧቸው ነበር፣ ይረብሹ ነበር፣ ቤተክርስቲያንን ይረብሹ ነበር። አሁንም የሉም እንዴ? አሉ አይደል? እንዴ አሉ።
ሳይላኩ ተልከናል ብለው በዚህ ትወጣለህ በዚህ ትገባለህ ብለው የሚቀባጥሩ ብዙ ቀባጣሪዎች አሉ። አሁን በዘመነ ሐዋርያትም አሉ። አሁንም በዚህ ዘመንም ቤተክርስቲያን ማታቃቸው አንዳንዶች ወደ ቤተክርስቲያን ሾልከው ገብተው ምእመናንን የሚረብሹ አሉ። ይሄ ሊታወቅ ይገባል። ለዚህ ነው ይላሉ ሊቃውንቱ ቅዱስ ጳውሎስ ይሄንን መልእክት ሲጽፍ የሚገርማችሁ ነገር ሐሰተኞች ጳውሎስ ነው የጻፈው ጳውሎስ ነው የላከው እያሉ የስተት ትምህርትን በጳውሎስ ስም በተሰሎንቄ ቤተክርስቲያን ውስጥ ይዘሩ ስለነበረ ሐዋርያው ቅዱስ ጳውሎስ ይሄንን መልእክት ሲልክላቸው ምን አለ ተመልከቱ። ቁጥር ምዕራፍ 3 ቁጥር 17 ላይ በሱ የተጻፈ እንደሆነ ማህተም በሉት የዘመኑ ቋንቋ ነው። በሱ እንደተጻፈ እንዲገልጥ ያው ቁጥር 17 ላይ እንዲላቸዋል በገዛ እጄ የተጻፈ የእኔ ጳውሎስ ሰላምታ ይህ ነው ይላቸዋል። ይሄ ይላሉ የጳውሎስ ፊርማ ነው ማህተም ነው። በቃ የሌላ መልእክት እንዳያነቡ ይሄችን መልእክት እንዲያነቡ ይቺ መልእክት ማለትም ሁለተኛይቱ የሐዋርያው ጳውሎስ መልእክት የተላከችው በራሴ እጅ ጽፌ በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው ይላል። ይሄን ያለበት ምክንያት ሐሰተኞች ጳውሎስ አለ ብለው ጳውሎስ ጻፈ ብለው ከጳውሎስ እንደተማርነው ብለው መልእክት እየወሰዱ የጳውሎስን ልጆች መረበሽ ጳውሎስ የተከላትን ቤተክርስቲያን መረበሽ ምእመናንን ማስጨነቅ ጀምረዋልና በገዛ እጄ የተጻፈ የእኔ የጳውሎስ ሰላምታ ይህ ነው በማለት መልእክቱን ፍጻሜው ላይ ይዘጋዋል። ኦኬ መልእክቱን ፍጻሜው ላይ ይዘጋዋል። ኦኬ ስለዚህ ዛሬ የምናየው ይሄን ክፍል ነው የምናየው። ዛሬ የምንጀምረው ይሄን ክፍል ነው። ኦኬ ስለዚህ የምንጀምረው ምዕራፍ 2 ቁጥር 1 ብለን ነው ማለት ነው። ይሄን አሁን የዘረዘርኩላችሁን ክፍል እናያለን። ስለ ጥፋት ሰው እንማራለን። ስለ ሐሳዊ መሲህ ስለ 666 በዚህ ክፍል ላይ የምናየው ይሆናል። ኦኬ እሺ እንቀጥል። እግዚአብሔር አምላክ ሚስጥሩን ይግለጥልን። የሁለተኛው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 2 ቁጥር 1 እና 2 ቁጥር 1 ከዛን ጀምር። ነገር ግን ወንድሞቼ ሆይ ብሎ ይጀምራል። ነገር ግን ወንድሞቼ ሆይ ወንድሞቼ የሚላቸው እነማንን ነው? ይሄን መቼም በስፋት አይተናል። በተሰሎንቄ ያሉ አማኞችን ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑትን ወንድሞች እያለ ይጠራል። ኦኬ ወንድሞች ለምን? በእምነት በኩል ወንድሞቹ ናቸውና በእምነት በኩል በክርስቶስ ኢየሱስ በማመን ምኖቹ ናቸው? ወንድሞቹ ናቸው። አሁን ለምሳሌ እኔ ዲያቆን ስለሺ ወንድሜ ነው። መምህር ክርስቶፎሮስ ወንድሜ ነው። ዘገሊላ ወንድሜ ነው። በክርስቶስ ኢየሱስ በኩል በእምነት በኩል ማለት ነው። በእምነት በኩል አስረጅ ሰጣቸዋለሁ። ማስረጃ ማለት ነው። ማስረጃ በደንብ እናያለን ከመጽሐፍ ቅዱስ። ስለዚህ ሴቶቹን ደግሞ ምን ብሎ ይጠራል ጳውሎስ? እህቶቼ እያለ ይጠራል። ለምን? በክርስቶስ ኢየሱስ ስለሚያምኑ በአንድ እምነት ስለሚመሳሰሉ እህቶቼ ወንድሞቼ እያለ ይጠራል። እስቲ ለምሳሌ እህቴ ብሎ የሚጠራበትን ክፍል ሮሜ ምዕራፍ 16 ትከፍቱልኛላችሁ። ሮሜ ምዕራፍ 16 ሮሜ ምዕራፍ 16 አስረጅ ስሰጣችሁ ጻፉ። እሺ አደራችሁ ነው ኦርቶዶክሳውያን እንደው ሰወዳችሁ በኋላ እንዳትረሱት። ሮሜ 16 ይሄው ሮሜ 16 ይታያል። ወደ ሮሜ ሰዎች ምዕራፍ 16 እሺ ቁጥር 1 እና 2 ተመልከቱ። ይሄው እሺ ምን ይላል ሐዋርያው ቅዱስ ጳውሎስ? በነገራችን ላይ ሮሜ የተጻፈችው ከቆሮንቶስ ነው። ከቆሮንቶስ ማነው የሮሜ መጽሐፍ ባለቤት? ጳውሎስ። ማለትም ያው መጽሐፉን ያዘጋጀው ሐዋርያው ቅዱስ ጳውሎስ። ምዕራፍ 16 ላይ 16 ምዕራፍ ያለው መጽሐፍ ነው። ኦኬ በነገራችን ላይ መጽሐፍ ምለው ኢትዮጵያን ሊቃውንት ሮሜን መጽሐፍ ብለው ነው የሚጠሩት። ኦኬ መጽሐፍ ብለው ነው። ለምን ቢሉ ብዙ ሚስጥር ያቀፈ መጽሐፍ ነው። ለዛ ነው በተለምዶ መጽሐፍ ምለው። ኤኒዌይስ ወደ ሮሜ ሰዎች ምዕራፍ 16 ቁጥር 1 እና 2 ተመልከቱ። በክንክራኦስ ባለች ቤተክርስቲያን ክንክራኦስ የት ናት? ደቡባዊ ግሪክ አካያ አውራጃ ላይ የምትገኝ ከተማ ናት። አሳያችኋለሁ። በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌቤንን አደራ ብያችኋለሁ። ምናችንን አለ?
እህታችንን ለምንድነው እህታችን ያለው? በክርስቶስ ኢየሱስ ስለምታምን ማለት ነው። የእርሱ ብቻ እህት አይደለችም። በጌታ የሚያምኑ የጌታ ደቀ መዝሙር ሁሉ እህት ናት። እሷ የት ነው ያለችው? ይሄው አካያይ ክንክራውስ አያችኋት? እቺ ከተማ ማለት ነው። ቆሮንቶስ ጎረቤቷ ናት። ለኛ ኬንያ ጎረቤታችን እንደሆነች ቆሮንቶስ የክንክራውስ ጎረቤት ናት። በክንክራውስ ባለች ቤተክርስቲያን ፌቤን የምትባል አንዲት ሴት አለች። አገልጋይ ናት፣ ጎበዝ አገልጋይ። እሷ በነገራችን ላይ የሮሜን መልእክት ይዛ ወደ ኢጣሊያ ሮም የሄደችው እሷ ናት። ስለዚህ ቅድስት ፌበን ማለት ነው። እሷን ምን ብሎ ይጠራታል ሐዋርያው ቅዱስ ጳውሎስ? እህቴ እያለ ይጠራታል። እህቴ እያለ በእምነት በኩል እህቱ ስለሆነች ማለት ነው። በእምነት በኩል እህቱ ስለሆነች። እሺ ሌላ ማስረጃ ልስጣችሁ። ያዕቆብ ምዕራፍ 2 ተከፍቱልኛላችሁ። ያዕቆብ 2 ክፈቱልኝ። ያዕቆብ መልእክት ምዕራፍ 2 ቁጥር 14 ይሄው ጊዜ ሰጣችኋለሁ። ያዕቆብ 2:14 አስረጅ ነው የሰጣችሁ ያለሁት። ያዕቆብ 2:14 2:14 አሁን ያዕቆብ ምን ብሎ ይጠራል? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግባር ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ኦኬ ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል እያለ ይመክራል። ኦኬ ይሄንን ማን ነው? ያዕቆብ ወንድም ብሎ ግን ይጠራል። ወንድም ብሎ ይጠራል። በእምነት የሚመስሉትን ወንድም እያለ ይጠራል። በእምነት የሚመስሉትን ወንድም እያለ ይጠራል። ኦኬ ሌላ ማስረጃ ልስጣችሁ። ነገር በሶስት እናጽናው እስቲ። ሐዋርያት ሥራ ምዕራፍ 11 ሐዋርያት ሥራ ተማሪዎች ካላችሁ በዚህ ክፉ ዘመን ካላችሁ ካልተበተናችሁ ሐዋርያት ሥራ ምዕራፍ 11 ተመልከቱ። ጴጥሮስ በቆርኔሌዎስ ቤት ተገኝቶ ቆርኔሌዎስ ሮማዊ ነው። ኦኬ ቆርኔሌዎስና ቤተሰቦቹ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያምኑ ካደረገ በኋላ ወደ ይሁዳ ሲወርድ በይሁዳ ያሉ ወንድሞች ምን እንደሚሉት ስሙ። ሐዋርያትና በይሁዳም የነበሩት ወንድሞች አህዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። አያችሁ፣ የሚያምኑትን ወንድሞች እያለ ይጠራል። ወንድሞች ኦኬ የአንድ ሀገር ሰዎች ወንድሞች ተብለው ይጠራሉ። በእምነት የሚመስሉ ወንድሞች ተብለው ይጠራሉ። ከአንድ አባትና ከአንድ እናት የተወለዱ ወንድሞች ተብለው ይጠራሉ። ከአባት ብቻም የተወለዱ ወንድሞች ተብለው ይጠራሉ። ከእናት ብቻም ወንድሞች ተብለው ይጠራሉ። ወንድም የሚለውን ቃል ግዴታ ከእናትና ከአባት ለተወለዱ ብቻ የሚሰጥ አይደለም። ስለዚህ በዚሁ አውድ ላይም ሐዋርያው ቅዱስ ጳውሎስ ወንድሞች የሚላቸው በክርስቶስ ኢየሱስ የሚያምኑ በተሰሎንቄ ያሉ ምዕመናንን ነው። ወንድሞች የሚለው በተሰሎንቄ ያሉ ምዕመናን በምን በኩል ወንድሞቹ ሆኑ ቢሉ በእምነት በኩል። ግልጽ ነው አይደለ? እሺ። ስለዚህ ነገር ግን ወንድሞቼ ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት ለምንድን ነው ይሄንን የሚለው ሐዋርያው ቅዱስ ጳውሎስ? ኦኬ ሐዋርያው ቅዱስ ጳውሎስ ለምንድን ነው ይሄንን ቃል የሚነግራቸው? ሐዋርያው በሐዋርያት ሥራ ምዕራፍ 17 ላይ እንመለስ። ሐዋርያት ሥራ ምዕራፍ 17 ተገኝቶ ያስተማራቸው ትምህርት አለ። ይሄው ሐዋርያት ሥራ ምዕራፍ 17 ሲተረጉምም ከቁጥር 2 ጀምሮ ላንብበው። ጳውሎስም እንደ ልማዱ ወደ እነርሱ ገባ፣ 3 ሰንበትም ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበረ። ምን ያስተማራቸው ማለት ነው?
ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳው ይገባ ዘንድ እያስረዳ ይህን የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ስለዚህ ስለ ክርስቶስ ይሰብካቸው ነበር። ኦኬ አሁን ሐዋርያው ቅዱስ ጳውሎስ ይሄንን ሲያስተምር ሐዋርያው ቅዱስ ጳውሎስ ይሄንን ሰብኮ ከዛስ በኋላ እሱ ክፉዎች እጅ ጭነውበት በተሰሎንቄ ቢወጣም በዛ ያሉ አንዳንድ ሰዎች ምን የሚል ስህተት ትምህርት ማስተማር ጀመሩ። ሐዋርያው ጳውሎስ የሚያስተምረውን ይሰሙና አሃ ምን ብሏቸዋል? ስሙ የጌታ ስለሙታን ትንሣኤ ተናግሯቸዋል። ያው ቁጥር 3 ላይ በደንብ ስሙኝ ባካችሁ። ቁጥር 3 ላይ ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህን የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ምን ብሏቸዋል? እርሱ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ በራሱ ኃይል ከሙታን እንደተነሳ እናንተም ትነሳላችሁ በእርሱ የምታምኑ ሕያዋን ትሆናላችሁ እያለ ትንሣኤ ሙታን አስተምሯቸዋል። ሐዋርያው ጳውሎስ። አሁን ሐዋርያው ጳውሎስ ትንሣኤ ሙታን ሲያስተምር የሰሙ ደግሞ ሐሰተኞች ገቡና ምን አሉ? አሃ ጳውሎስ እኮ ስለ ትንሣኤ ሙታን ያስተማረው አሁን ነው የሚሆነው፣ መምጫው እኮ አሁን ደርሷል፣ ከጌታ ጋር የምንሆንበት ጊዜ አሁን ነው፣ በዘመነ ሐዋርያት ነው ብለው ቤተክርስቲያንን ማስጨነቅ ጀመሩ። ጳውሎስ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ አላስተማረም። አሁን ነው ብሎ አላስተማረም። አሁን በእኛ ዘመን ነው ብሎ አላስተማረም። የጌታ መምጫ አሁን ነው ብሎ አልተናገረም። ማለትም በዚህ ሰዓት እሱ ይሄንን መልእክት በሚያዘጋጅበት ሰዓት በተሰሎንቄ በሚሰብክበት ሰዓት እንዲህ ብሎ አላስተማረም። አንዳንድ ግን ሐሰተኞች ገብተው አረ አሁን ነው ብለው ቤተክርስቲያንን ማናወጥ ጀመሩ በስህተት ትምህርት። ስለዚህ ቤተክርስቲያን ይሄው ስለዚህ ሐዋርያው ቅዱስ ጳውሎስ ይሄን መልእክት ሊያዘጋጅ ግድ አለው ማለት ነው። ተመልከቱ ኢትዮጵያ ሊቃውንት ምን እንደሚሉ በትርጓሜያችን ላይ ይሄን ክፍል ይኸው ወንድሞቻችን የጌታችን የኢየሱስ ክርስቶስ የመምጣቱ ነገር እንነግራችኋለን ገና እንደሆነ ፈጥኖ እንዳይደረግ ገና ነው እያላችሁ ነው። በአንድነቱ ያላችሁ እናንተ ምጽአት በጳውሎስ ጊዜ ይደረጋል የሚሉ ሰዎች እንዳያሸብሯችሁ እወቁ። ምን ይደረጋል የሚሉ ሰዎች ነው የሚያሸብሯቸው የነበረው የሚያስደነግጧቸው። ምጽአት በጳውሎስ ጊዜ ይደረጋል፣ ምጽአት በሐዋርያት ጊዜ ይደረጋል፣ የጌታ መምጣት በሐዋርያው ጳውሎስ ጊዜ ይደረጋል ብለው የሚሉ ሰዎች እንዳያሸብሯችሁ እወቁ። ገና እንደሆነ ከማወቅ ወጥታችሁ እንዳትናወጡ እወቁ። ተመልከቱ ቁጥር 3 ላይ ምን እንደሚሉ እነዚህ ሐሰተኞች ምን ያደርጉ ነበር ይላሉ ኢትዮጵያ ሊቃውንት። መጽሐፍ ቢጽፉ አንድም ምትሃት ቢያሳዩ አንድም ወሬ ቢያወሩ መጽሐፍ እንዲህ ይላል ቢሉ። አያችሁ መጽሐፍ ቢጽፉ በጳውሎስ ስም መልእክት እየጻፉ ያስቷቸው ነበር። መልእክተ ጳውሎስ ወደ ተሰሎንቄ እያሉ ጳውሎስ ያልጻፈውን ጳውሎስ እንደጻፈ አድርገው የሚናገሩ ነበር። ይሄንን ሲያስረዱ መጽሐፍ ቢጽፉ አንድም በመጽሐፍ ሊያሳስቷችሁ ቢሞክሩ እንደማለት ነው። መጽሐፍ ቢጽፉ ምትሃት ቢያሳዩ አያችሁ ድንቅ ነገር እንኳን አስመስለው ቢያሳዩአችሁ እንኳን ወሬ ቢያወሩ ወሬ ነው የሚባለው መቼም እውነት ያልሆነ ነገር ዝም ብሎ ወሬ ፍሬ የሌለው ነገር ማለት ነው። ስር የሌለው ነገር ከእግዚአብሔር ያልሆነ ነገር መተው ቢያወሩ ያ ወሬ ተብሎ ነው የሚጠራው። ወሬ ቢያወሩ መጽሐፍ እንዲህ ይላል ቢሉ አትቀበሏቸው። ሐዋርያው እንዲህ አላስተማረም፣ እንዲህ አልሰበከም፣ እንዲህ በመልእክት አልጻፈም። እየገባችሁ ነው? እንዲህ በመልእክት አልጻፈም። ስለዚህ ጌታችን የሚመጣበት ዕለተ ምጽአትን ከኛ እንዳገኙ አድርገው አያችሁ ከማን እንዳገኙ አድርገው ከሐዋርያት ከኛ እንዳገኙ አድርገው ምትሃት ቢያሳዩ ወሬ ቢያወሩ እንዳያሸብሯችሁ እወቁ። እየሰማችሁኝ ነው? ከነሱ አስመስለው መጽሐፍ ቢጽፉ እነዚህ ሐሰተኞች ከነሱ አስመስለው ምትሃት እንኳን ቢያደርጉ ዛሬ ላይ እኮ አሁን የሆነ ድንቅ ነገር ታምር የሚመስል ነገር ካደረገ በቃ ህዝብ ይከተላል እኮ
እከሌ ማርያም ልካኛለች ካለ በቃ እኛ ማርያም ሲባል ልባችን ሩብ ይሳሳል። ወዲያው ማጣራት የለ። ለነገሩ በምንድነው የምናጣራ? የእግዚአብሔር ቃል የለ። በምን በወሬ እኮ አይጣራም የእግዚአብሔር ቃል። በእንቶ ፈንቶ ነገር አይጣራም። እኛ ምንውለው የእግዚአብሔር ቃል የሚነገርበት ቦታ አይደለም። ድብድቡ፣ ብጥብጡ፣ ዳንሱ ያለበት ቦታ ነው። ታዲያ ባንሸወድ ይገረማል። የተሰሎንቄ ተማሪዎች ተምረው እንኳን ያልጸኑት ሲረበሹ ታያላችሁ። እኛማ ምንም በቃ እኮ የለም ተማሩ የለም። ምን መረምርበት የእግዚአብሔር ቃል በውስጣችን የለም እኮ። በእግዚአብሔር ቃል ተሞሉ ይላል መጽሐፍ ቅዱስ። እኔና እናንተ በወይን ጠጅ ጥግብ ብለን ተሞልተን በቃ ቀበሌ ወረዳ መረበሽ ነው እኛ ስራችን። ሀገር መበጥበጥ ነው። ምን መረምርበት? አንዷ መጣ ማርያም ላከችኝ፣ አንዱ መጥቶ ገብርኤል ላከን። በምንድነው ምን መረምረው? የእግዚአብሔር ቃል ምን መረምርበት ወንጌል የለም ባዶ። ስለዚህ እንከተላለን። ከበሮ በደብደብ ነው በቃ እየተከተሉ። ሐዋርያው ጋር ግን ቀልድ የለም። አይደለም መጽሐፍ ቢጽፉ፣ አይደለም ምትሃት ቢያሳዩ፣ ድንቅ ነገር ቢያሳዩ፣ አይደለም ወሬ ቢያወሯችሁ፣ ጌታችን የሚመጣበት ዕለተ ምጽአት ከኛ እንዳገኙ አድርገው አያችሁ፣ ከኛ እንዳገኙ አድርገው ምትሃት ቢያሳዩ፣ ወሬ ቢያወሩ እንዳያሸብሯችሁ እወቁ፣ እንዳያታልሏችሁ እወቁ፣ እንዳይረብሿችሁ፣ እንዳያስደነግጧችሁ እወቁ ይላቸዋል ጳውሎስ። ለዚህ ነው ሁለተኛ ተሰሎንቄ የተጻፈው ምክንያት አንዱ ዋናው ምክንያት ይሄ ነው። ዋናው ምክንያቱም ቤተክርስቲያን የተመሰረተችው በማን ላይ ነው? የማዕዘን ራስ ክርስቶስ ኢየሱስ አይደለ? እስቲ ኤፌሶንን እንመልከት። ከሐዋርያት ትምህርት ውጪ ልንሰማ አያስፈልግም። በቃ አንዴ ኤፌሶንን ትከፍቱልኛላችሁ። ኤፌሶን ምዕራፍ 2 ቁጥር 20 ምን እንደሚል አብረን እናንብበው። ይሄው ምዕራፍ 2 የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 20 ይሄው አብረን እናንብበው። በማንና በማን ተመስርታችኋል የሚለው ታንጻችኋል። እስቲ አንብቡልኝ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። አያችሁ፣ በማንና በማን ላይ ነው ታነጽ ነው? በነቢያት በሐዋርያት መሰረት ላይ ታንጻችኋል። ምን ማለት ነው? በነቢያት ቃል በሐዋርያት ትምህርት ቤተክርስቲያን ታንጻለች። ቤተክርስቲያን ውስጥ ሐዋርያት ካስተማሩት ነቢያት ከተናገሩት ቃል ውጪ ሐዋርያት ካስተማሩት ውጪ የሚደረግ የትኛውም አይነት ድርጊት አጋንንታዊ ነው። ጳውሎስ የማያውቀው፣ ጴጥሮስ የማያውቀው፣ ዮሐንስ የማያውቀው። እየሰማችሁኝ ነው? በሐዋርያት መሰረት ላይ ታንጻችኋል ካለ የሐዋርያትን ትምህርት ጠብቀን ነው መሄድ ያለብን። ሐዋርያት ካስተማሩት ውጪ ብንወጣ ትልቅ አደጋ ነው። ሁለተኛ ተሰሎንቄ የሚያስተምረን ይሄንን ነው። አያችሁ አይደለ? ትምህርቱ ምን ያህል ከባድ እንደሆነ የምታውቁት አንድ ሙሉ መልእክት አጽፎታል ጳውሎስን። አንድ ሙሉ መልእክት አጽፎታል። ለዛ ነው ኢትዮጵያውያን ሊቃውንት መጽሐፍ ቢጽፉ ምትሃት ቢያሳዩ፣ ወሬ ቢያወሩ፣ መጽሐፍ እንዲህ ይላል ቢሉ፣ ጌታችን የሚመጣበት ዕለት ምጽአት ከኛ እንዳገኙ አድርገው ምትሃት ቢያሳዩ፣ ወሬ ቢያወሩ እንዳያሸብሯችሁ እወቁ የሚለው። ተጠንቀቁ ከሐሰተኞች። ኦኬ፣ ከሐሰተኞች እንድንጠነቀቅ ጳውሎስ ይነግረናል። ኢትዮጵያ ሊቃውንትም ያስተምሩናል። እስቲ አንድ ሁለት ነጥብ እናንሳ እዚህ ላይ። ሐዋርያው ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ይላል። በመንፈስ ማለት መንፈስ ቅዱስ ገለጠልን ብለው ይላሉ ሊቃውንቱ። ተመልከቱ። አሁን ይሄን ቃል ቁጥር 1 እና ቁጥር 2ን በደንብ እየፈታን ነው የምናየው። በደንብ አድርገን እየፈታን እያንዳንዱን
ነገር ግን ወንድሞቼ ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ማለትም ከእርሱ ጋር ህብረት ወደ ማድረጋችን ከእርሱ ጋር አብረን በመንግስቱ ስለመሆናችን ስሙ ርዕሱ ይሄ ነው። አሁን ምን አለ? በመንፈስ አለ። ምን እያለ ነው ይላሉ ሊቃውንቱ። ሐዋርያው ቅዱስ ጳውሎስ በመንፈስ ቢል እነዚህ ሐሰተኞች መንፈስ ቅዱስ ልኮናል ብለው ነው የሚመጡት። መቼም ቆይ ልጠይቃችሁ፣ አንድ ሐሳዊ ነኝ ብሎ ይመጣል እንደ ክርስቲያኖች? ሞኝ ካልሆነ በስተቀር አይመጣም። ለነገሩ ቢመጣም እኛ እንቀበለዋለን፣ እኛ እናነግሰዋለን። ይሄ ማን ነው? ፍቅረ ሲዝም የሚባለው ነግሶ ይሄው ዛሬ ሚዲያውን የተቆጣጠረ እንደነዚህ አይነት ወንበዴ ነፍሳችሁን የሚገድሉ ሰዎች አንግሳችሁ ቁጭ አድርጋችኋል። አንግሰን ቁጭ አድርገናል። አላደረግንም እንዴ? ሚዲያ ሰተን የክርስቶስ ተቃዋሚዎች መሆናችን የሚታወቀው በዚህ ነው። ከፈለጋችሁ ልትጠሉኝ ትችላላችሁ። እውነቱን ነው ግን እኔ የምናገረው። አላነገስንም። ማንም መጥቶ ክርስቶስን ሲሳደብ አንግሰነዋል። የስተት ትምህርት ምን አለ? መጽሐፍ ቅዱስ ጥናት ነውና ተማሩ ብላችሁ ማስታወቂያ በተሰሩ ስንቱ ሰራለት ማስታወቂያ። ይሄው አሁን ፌመስ ሆኖ ነፍስ እየገደለ ነው ያለ። ትጠየቃ እያንዳንዱ ሰው ሼር ያደረገለት ያኔ እያንዳንዱ ሰው ለሱ ላይክ ያደረገ በክርስቶስ ፍርድ ቀን ትጠየቃላችሁ። እግዚአብሔር ይስጣችሁ። እዚህኛ መጽሐፍ ቅዱስ ኑና ተማሩ ብለን እንደክማለን? የለም፣ ማንም ዞር ብሎ ያያል። ምን ያህል ክፉ ዘመን እንዳለን ወቁ። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? እርሱ ስለመሰብሰባችን በመንፈስ ማለትም መንፈስ ቅዱስ ልኮናል ብለው ወይም በቃል ምን ማለት ነው? በቃል ተመልከቱ። መንፈስ ቅዱስ ገለጠልን ብለው ወይም ደግሞ በቃል ማለትም በቃል አቀነባብረው የሚናገሩ ወሬ ብለው ሊቃውንቱ ወሬ ቢያወሩ ወይም ደግሞ በቃላቸው ቃላት አሳምረው የሚናገሩ የሉ አሉ አይደል? ቃል አሳምረው ቃላቸውን አሳምረው በተለሰለሰ ቃል የኔ እህት የኔ ወንድም ጌታ እኮ ሊመጣ ነው፣ ሐዋርያው ቅዱስ ጳውሎስ እኮ አሁን ሊመጣ ነው አለ ብለው ሆድም ይበሉዋሉ። ልብ በቃል በተሰላሰ ወይም በቃል በአንደበታቸው ማለት ነው። ኦኬ በቃል ቃላትን አሳምረው የሚናገሩ ሰዎችን ከዛስ በኋላ ምን አለ? ወይም ከኛ እንደሚመጣ በመልእክት አያችሁ፣ ቅድም ምን ብለዋል? በመልእክት በመጽሐፍ አላሉም አባቶቻችን? መጽሐፍ መልእክት እየጻፉ ደብዳቤ እየጻፉ እናንተ የተሰሎንቄ ምዕመናን ሐዋርያው ጳውሎስ እንዳለ ሐዋርያው ጴጥሮስ እንዳለ ሲላስ እንዳለ ጢሞቴዎስ እንዳለ የጌታ መምጣት አሁን ነው ተዘጋጁ እንዲህ ብሎ በመልእክት በመጻፍ አሁን በመንፈስ አለ መንፈስ ቅዱስ ልኮናል ብለው የሚመጡ በቃል አለ ቃላቸውን አሳምረው በአንደበት የሚመጡ ኦኬ ቃላቸውን አሳምረው ይሄ በምላስ አንዳንዱ ምላሱ እኮ በስማ አጥንት ነው የሚሰብር አይደለም ልብ አጥንት ይሰብራል። በቃል በምላስ እያታለሉ እያባበሉ የሚመጡ አሉ። ከዛ ከኛ እንደሚመጣ በመልእክት የጳውሎስ መልእክት ነው የሲላስ መልእክት ነው እያሉ እየጻፉ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን አለ። ስለዚህ በዚህ መልኩ የሚመጡ በዚህ መንገድ መንፈስ ቅዱስ ልኮናል ብለው ታምራት እያደረጉ ቢመጡ በምትሃት አስመስለው ወይም ደግሞ ቃላቸውን አሳምረው ቢመጡ ወይም ደግሞ መልእክት ጽፈው በመልእክት ከጳውሎስ የተላከ መልእክት ነው ብለው ቢመጡ አትቀበሏቸው። የሐዋርያት ትምህርት አይደለም፣ እኔ እንደዚህ አላስተማርኳችሁም እያለ ነው። ግልጽ ነው። አትደንግጡ። አትደንግጡ። ስለዚህ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡም እንለምናችኋለን ይላል። ስለዚህ በምንም እንዳያስቷቸው ሐዋርያው ቅዱስ ጳውሎስ ከሐሰተኞች ይጠበቁ ዘንድ ይነግራል። ኦኬ ሐሰተኞች ደግሞ እንዲህ ሆኖ ነው የሚመጡት፣ መስለው ነው የሚመጡት። በነገራችን ላይ ሐሳዊ መሲህ ራዕየ ዮሐንስን ስንማር በስፋት የምናየው ክፍል ይሆናል። ሐሳዊ መሲህ ወይም ሐሰተኞች ከራሳቸው ምንም የላቸውም፣ አስመስለው ነው የሚመጡት። ክርስቶስንን ብለው ነው የሚመጡት።
ሐዋርያት ነን ብለው ነው የሚመጡት። ለምሳሌ የማቴዎስ ወንጌል ምዕራፍ 24 እንመልከት። ይቅርታ የማቴዎስ ወንጌል ምዕራፍ 24 ቁጥር 5 ምጽፉ ሰዎች ማቴዎስ ወንጌል ምዕራፍ 24 ቁጥር 5 ተመልከቱ። ምን መስለው ነው የሚመጡት ሐሰተኞች? ማቴዎስ 24 በነገራችን ላይ የማቴዎስ ወንጌል በቤተክርስቲያናችን መጠሪያ አለው። መጠሪያው ምንድነው? የመጨረሻ የብሉይ ኪዳን መጽሐፍ፣ የመጀመሪያ የአዲስ ኪዳን መጽሐፍ ብለው ይጠሩታል። ይሄን ብዙ ጊዜ ነግራችኋለሁ። ስለምን እንዲያሉት ቢሉ ብዙ የነቢያት የትንቢት ቃል ተጽፎበታልና እንዲህ ያሉ አባቶች ይጠሩታል። ኤኒዌይስ ማቴዎስ 24 የማቴዎስ ወንጌል አይደለም የምናጠናው። እሱን ቀሲስ ዳንኤል ጋር ሄዳችሁ አዲስ ማርቆስ ነው እያስጠኑ ያሉት አባታችን፣ እዛ ሄዳችሁ ታጠናላችሁ። ኤኒዌይስ ማቴዎስ 24 ቁጥር 5 ማቴዎስ 24 ቁጥር 5 ይሄው እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱን ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህ የዓለም መጨረሻ ምልክቱስ ምንድነው አሉት። ማንን ነው የጠየቁት? አምላካችን መድኃኒታችን ኢየሱስ ክርስቶስን። ዘመን ፍጻሜ ምን ይመስላል? የመጨረሻው ዘመን ምን ይመስላል? የመምጣትህ ነገር እንዴት ነው? ምን ይመስላል ብለው ጠየቁት። ለጥያቄያቸው መልስ ሲመልስላቸው ምን እንዳላቸው ስሙ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ስሙ፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። እኔ ማን ነኝ ብለው ነው የሚመጡት? እኔ ክርስቶስ ነኝ ብለው ይመጣሉ። አሁንም በተሰሎንቄ የተነሱት ሐሳውያን ማንን ብለው ነው የመጡት? ከማን የተላከ መልእክት ነው ብለው ነው? ከጳውሎስ የተላከ መልእክት፣ ከጴጥሮስ የተላከ መልእክት። የስተት አስተማሪዎች መስለው ነው የሚመጡት። ጳውሎስን መስለው፣ ሲላስን መስለው፣ ጢሞቴዎስን መስለው ተቀባይነት ለማግኘት በቅዱሳኑ ስም ነው የሚመጡት። በቅዱሳኑ ስም ነው የሚመጡት። ለዚህ ነው ቅዱስ ጳውሎስ ጌታችን መድኃኒታችን ኢየሱስ ክርስቶስም በስሜ ይመጣሉ ያለው። ሐዋርያው ቅዱስ ጳውሎስም ማንም የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳትደነግጡ እንለምናችኋለን። መንፈስ ቅዱስ ልኮናል ብለው ቢመጡ በመንፈስ ወይም ቃላቸውን አሳምረው ቢመጡ በቃል ወይም ከኛ እንደሚመጣ መልእክት ጽፎ ቢመጡ አትቀበሏቸው እያለ ነው። ግልጽ ነው። ዛሬስ ድረስ ቤተክርስቲያን እንደዚህ የሚረብሹ የሉም። መልእክት ቤተክርስቲያን ማታቀው እየጻፉ በመጽሐፎቿ ላይ የስተት ነገር እየጨመሩ ቤተክርስቲያን የሚረብሹ ሰዎች የሉም አሉ። ቤተክርስቲያን እንድትሰደብ የሚያደርጉ ሰዎች የሉም አሉ። በዘመነ ሐዋርያትም አሉ፣ በዚህ ዘመንም አሉ። በዘመነ ሐዋርያትም አሉ፣ በዚህ ዘመንም አሉ። ስለዚህ ለዚህ ነው ጥንቃቄ የሚያስፈልገው። የቤተክርስቲያን አባቶች፣ የቤተክርስቲያን ሊቃውንት ለዚህ ነው ጥንቃቄ አድርጉ የሚሉት፣ የሚመክሩት፣ መጽሐፍ የሚመረምሩት። ሊቃውንት ጉባኤ የተመሰረተውም ለዚህ ዓላማ ነው። ማንም ሰው የተነሳ መጽሐፍ አይችልም። ቤተክርስቲያን ካልመረመረች፣ አባቶች ካላጠኑ ከወንጌል ከእግዚአብሔር ቃል ከቤተክርስቲያን ትምህርት ጋር ይስማማል አይስማማም የሚለውን ሳይፈትሹ በፍጹም ያ መሆን የለበትም። ለምን? ይሄው ሁለተኛው የሐዋርያው ጳውሎስ መልእክት የተጻፈው አንዱ ምክንያት ይሄ ነውና የተሰሎንቄን ቤተክርስቲያን የረበሸው ያስደነገጠው ያወከው የስተት ትምህርት ነውና እና ግልጽ ነው ክርስቲያኖች። እዚህ ላይ ጥያቄ ያለው እንዳብራራለት የሚፈልግ በተለይችን 3 ቁጥር ምክንያቱም በተለይ ይሄንን ክፍል ነገ ስንጨርስ እነዚህ ነጥቦች ማወቅ በደንብ ያስፈልጋል። እኔ በደንብ አውቃችሁ እንድትሄዱ ነው የምፈልገው። ምዕራፍ 2ን ምዕራፍ 1ን ምዕራፍ 3ን። ለዛ ነው ነገር ማበዛው። ከመስኮት እንዳትወድቁ እንዳትሰለቹ አደራላለሁ። የእግዚአብሔር ቃል ደግሞ የሚሰለች አይደለም። ቢደጋገም ከስጋና ከደም ጋር እንድታዋህዱት ነው። እየሰማችሁ ነው አይደል? ስለዚህ ግልጽ ነው። ጥያቄ የለም እዚህ ክፍል ላይ። እሺ መምህር ክርስቶፎሮስ ጥያቄ ያሉት ልቀጥል?
ላይ ከወንጌል ድምፆትን ለመስማት ነው። እሺ እንቀጥል። ቁጥር 4 ላይ ነው ያለው። እሺ ቁጥር 3ን ጨርሰን ቁጥር 3 ጅማሬ ማለት ነው። ቁጥር 1 እና 2ን ጨርሰናል። እሺ ቁጥር 1 እና 2 አልቋል። 3 ላይ ነው ያለው። እሺ አትደንግጡን ለምናችኋለን እንለምናችኋለን ስለምን አለ ቢሉ ሐዋርያትን ወክሎ እሱ ብቻ አይደለም እነ ጳውሎስም እነ ስልዋኖስም እነ ጢሞቴዎስንም ጨምሮ ነው የሚናገር። ስልዋኖስም ጢሞቴዎስንም ለምን ምዕራፍ 1 ቁጥር 1 ላይ ጳውሎስ ስልዋኖስና ጢሞቴዎስን ለምን አነሳ ቢሉ መልእክቱ ጳውሎስ ቢያዘጋጀው መልእክቱ ጳውሎስ በእጁ ቢጽፈው ስለምን ስልዋኖስ ጢሞቴዎስ አነሳ ቢሉ ስልዋኖስና ጢሞቴዎስ ሲላስ ነው። ስልዋኖስ እሺ ሌላኛው ስሙ ነው። ስለዚህ ሲላስና ጢሞቴዎስን ለምን አነሳ ቢሉ ይላሉ ሊቃውንቱ በባለፈው ተምረናል። ለተሰሎንቄ ምዕመናን አንድም የጌታ አገልጋዮች መሆናቸውን ሊያስተዋውቅ፣ አንድም ጳውሎስ ለተሰሎንቄ ምዕመናን ያለውን እንዳለው ፍቅር ስልዋኖስም ጢሞቴዎስም እነሱም ፍቅር እንዳላቸው አንድም ህብረታቸውን ያሳይ ዘንድ ስልዋኖስና ጢሞቴዎስን አነሳ ይላል። አቲንክ ስለተማርነው ብዙ ግራ አትጋቡ። ኤኒዌይስ ታዲያ ለምንድነው እንለምናችኋለን ሲል ስልዋኖስም ጢሞቴዎስም በጠቅላላ የሐዋርያት ልመና ስለሆነ የሐዋርያት ትምህርት ስለሆነ እሱ ብቻ ሐሳብ ስላልሆነ እንለምናችኋለን አለ። ኦኬ እሺ ቁጥር 3 ማንም በማናቸው መንገድ አያስታችሁ። አያችሁ ማንም በማናቸው መንገድ ምን አይላችሁ አያስታችሁ። ብዙ መንገድ አለ የማሳቻ መንገድ። ኢትዮጵያ ሊቃውንት በምን መንገድ አሉ? መጽሐፍ በመጽሐፍ ሰው ማሳት ይቻላል። አንድም ምትሃት በማሳየት ሰው ማሳት ይቻላል። ሐሳዊ መሲህ ይሄንን ነው የሚያደርገው በምትሃት ድንቅ ነገርን እያደረገ። ጠንቋዩ ኤልማስ ይሄንን ነው የሚያደርገው በምትሃት ድንቅ ነገር እያደረገ እናያለን። ብዙ አይነት የማሳቻ መንገዶች አሉ። ሌላስ ወሬ ቢያወሩ እችንማ ተከነናታል። በተለይኛ በወሬ ስንቱን ጆሮ ጠባን በወሬ ጌታ ይወድሻል ጌታ እኮ እንዴት እንደሚወድሽ እያለን ስንቱን ከእምነት አላወጣንም። በቃል ከስተት ትምህርት ከሐዋርያት ትምህርት አላስወጣንም። ስለዚህ በተለያዩ መንገድ የማሳቻ መንገድ አለና በማናቸው መንገድ አያስቷችሁ ይላል ሐዋርያው ቅዱስ ጳውሎስ። በማናቸው መንገድ መጽሐፍ ጽፎ ሰው ሊያስታችሁ አይገባም። ምትሃት አሳይቶ ሰው ሊያስታችሁ አይገባም። ኦኬ የሚጣፍጡ ቃላቶች የሚያባብሉ ቃላቶች እየተጠቀሙ ሰው ሊያስታችሁ አይገባም ሲል ማንም በማናቸው መንገድ አያስታችሁ ይላል። ማንም ተመልከቱ። ለምሳሌ ሰማርያ እንሂድ። ወደ ሐዋርያት ሥራ እንመለስ አንዴ። ሐዋርያት ሥራ ምዕራፍ 8 ሐዋርያት ሥራ ምዕራፍ 8 አንድ ጠንቋይ እናገኛለን። ቁጥር ይኸው ሐዋርያት ሥራ ምዕራፍ 8 ከቁጥር 9 እያነበባችሁ መጽሐፉ እንዲማረገው እያነበባችሁ የእግዚአብሔር ቃል ራሱ ይማርካል ራሱ። ኦኬ አንብቡት፣ አይኖቻችሁ ሁሉ ይቀደሳሉ። መጽሐፍ ቅዱስ አንብቡ፣ አብረን ጆሮቻችሁንም አሰሙት እንድታዩት። ቃሉ ራሱ የእንትን የሚል ነው የሚያነጽ ቃል ነው። ሲታይ ራሱ ሲዳሰስ ስናነበው ራሱ የእግዚአብሔር ቃል ነው። ስሙ ምን እንደሚል ሲሞን የሚሉት አንድ ሰው ግን ይላል እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማው ነበረ። ከተናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበረ። ጠንቋይ እኮ ነው ሲሞን። በምትሃት እየጠነቆለ በማስመሰል ከሊቅ እስከ ደቂቅ ከታላቁ እስከ ታናሹ በሰማርያ የሚኖረውን ሰው ምን ያደርግ ነበር? ያስት ነበር። በምትሃት እያደረገ ያስት ነበር። ኦኬ ሐሳዊ መሲህም ሲመጣ እንዲህ ነው የሚያደርግ። ሐሳዊ መሲህም ሲመጣ ምትሃት እያሳየ አስመስሎ እያሳየ ምትሃት
ሰውን ያስት ነበረ። ሰውን እንዲከተለው ያደርግ ነበረ። ስለዚህ ሐዋርያው ቅዱስ ጳውሎስ ስለዚህ ጉዳይ ምን አለ? ማንም በማናቸው መንገድ አያስታችሁ። አያችኋል? ማንም በማናቸው መንገድ አያስታችሁ። እሺ እንቀጥል። ቁጥር 3 ክህደቱ ሳያስቀድሞ ሳይመጣ ክህደቱ ቁጥር 3 ላይ ነው ያለው። አስቀድሞ ሳይመጣ ክህደቱ አስቀድሞ ሳይመጣና ያመጻ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ምን እያለ ነው? ሐሳዊ መሲህ ሳይመጣ የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣት አይሆንም እያለን ነው። እሺ እንመልከት። ዕለተ ምጽአት ከመድረሱ በፊት የሚታዩ ምልክቶች አሉ። ዕለተ ምጽአት ይሄንን የማቴዎስ ወንጌል ምዕራፍ 24 ላይ እናያለን። የማቴዎስ ወንጌል ይሄው ከቁጥር 3 ጀምረን እንይ ቀደም ያየንበት ክፍል። እርሱም በደብረ ዘይት ተቀምጦ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህን የዓለም መጨረሻ ምልክትስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ማንነኝ እያሉ ክርስቶስ ነኝ እያሉ ይመጣሉና። ሐሳዊ መሲህ ማንነኝ ብሎ ነው የሚመጣው። ኢትዮጵያ አንድ ነገር ልንገራችሁ። ያው ራዕይ ዮሐንስ የተማራችሁ ይሄን ታውቃላችሁ። ኢትዮጵያ ሊቃውንት የሐሳዊ መሲህ እርሱ እኔ ክርስቶስ ነኝ ብሎ ነው የሚመጣው። ክርስቶስ ነኝ ብሎ ብቻ አይደለም የሚመጣው። የሚገርማችሁ ነገር እናቱ ራሱ ሐሰተኛዋ ማርያም ተብላ ነው የምትጠራው። አያችሁ፣ ኮፒ ፔስት ነው የሚያደርገው። እና እናቱ እንኳን ስትወልደው ይላሉ ኢትዮጵያ ሊቃውንት። ይሄ ኢትዮጵያን መተርጉማን የሚያስቀምጡትን ነው የምነግራችሁ። እናቱ እንኳን ስትወልደው እናታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋ ስትወልደው ምንድነው ያለውኛ? ድንግል በድንግልና ጸንሳ በድንግልና ተወልዳለች አይደል የምንለው? ሐሳዊ መሲህም ሲወለድ የሐሳዊ መሲህ ሐሰተኛዋ ማርያም ምን ብላ ነው የምታስወራው ይላሉ ሊቃውንቱ። በድንግልና ጸንሼ በድንግልና ወለድኩት ነው የምትለው። ለምን ቢሉ የእናታችን የቅድስት ድንግል ማርያምን ክብር ለመቀማት መስለው ነው። ይሄው መስሎ ነው የሚመጣው። እኔ ራዕይ ላይ በደንብ በስፋት የምናየው ክፍል ይሆናል። ኦኬ። ስለዚህ ሐሳዊ መሲህ ሳይመጣ የጌታ መምጫ አይሆንም። ስለዚህ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣት የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በምን ይመጣሉ አለ? በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ ይነሳል፣ መንግስትም በመንግስት ላይ ይነሳል። ራብም፣ ቸነፈርም፣ የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። ኦኬ፣ የምጥ ጣር መጀመሪያ ናቸው። ስለዚህ ከምልክቶች ውስጥ አንዱ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ሐሳዊ መሲህ እኔ ክርስቶስ ነኝ ብሎ ይመጣል። ኦኬ። ለምንድነው ሐዋርያው ቅዱስ ጳውሎስ ክህደቱ ይሄው ማንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣ አለ? ክህደቱ አስቀድሞ ሳይመጣ ምን ማለት ነው? ክህደቱ ይላል አይደለ? ክህደቱ አስቀድሞ ሳይመጣና ምን ማለት ነው? ክህደቱ አስቀድሞ ሳይመጣ የተባለው የአመጻ ሰው ወይም ሐሳዊ መሲህ እሱን ከሃዲ መሆኑን የሚናገር ነው። ለምን ከሃዲ መሆኑን የሚናገር ነው? ለምን ማንኝ ብሎ ነው የሚያስነግረው? ክርስቶስ ነኝ
እግዚአብሔር ነኝ ብሎ ያስወራ እግዚአብሔር ነኝ ብሎ ከማስወራት በላይ የሚበልጥ ክህደት የለምና ሐዋርያው ጳውሎስ የአመጻ ሰው ክህደት ብሎ ይጠራዋል። እየሰማችሁ ከዚህ በላይ ክህደት የለም። በነገራችን ላይ እኔ እግዚአብሔር ነኝ ብሎ ከመምጣት በላይ የሚልቅ ክህደት የለም። አለ እንዴ? የለም። ሐሳዊው መሲህ ሲመጣ ምን ብሎ ነው? እኔ እግዚአብሔር ነኝ ብሎ ነው የሚመጣው። ይሄው ምን ሩቅ አስኬድን ቁጥር 4 ላይ ተመልከቱ። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥበት ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ ይለዋል። እኔ ማን ነኝ ብሎ ነው የሚመጣው? እኔ እግዚአብሔር ነኝ ብሎ ነው የሚመጣው ሐሳዊው መሲህ ማለት ነው። ስለዚህ ቃል በቃል ብዬ ነው ኢትዮጵያ ሊቃውንት ይላሉ ክህደቱ አስቀድሞ ሳይመጣና ሲል ይዞ የሚመጣው ክህደት ትልቅ ክህደት ነው። እኔ እግዚአብሔር ነኝ ብሎ ነው የሚመጣውና ክህደቱ አስቀድሞ ሳይመጣ ሐሳዊ መሲህ ሐሰተኛው ክርስቶስ እኔ እግዚአብሔር ነኝ እኔ ክርስቶስ ነኝ ብሎ ከመጣ በኋላ ነው የጌታ ምጽአት የሚሆነው። ኦኬ እሺ የአመጻ ሰው ይለዋል ደግሞ ተመልከቱ። እዛው ቦታ ላይ ክህደቱ አስቀድሞ ሳይመጣ ካለ በኋላ ምን አለው? የአመጻ ሰው። ለምንድን ነው የአመጻ ሰው የተባለው ይላሉ ኢትዮጵያውያን ሊቃውንት? በራሱ ስልጣን እኔ ክርስቶስ ነኝ ወይም በክርስቶስ ስም ራሱን ሹሞ እኔ እግዚአብሔር ነኝ እያለ ስለሚመጣ የአመጽ ሰው ተብሎ ይጠራል። የአመጽ ሰው ወንጀለኛ አመፀኛ ይባላል። ወንጀለኛ ተብሎ ያልሆነውን ሆንኩ የሚል ሰው ወንጀለኛ ነው፣ አመፀኛ ነው። በእግዚአብሔር ላይ ነው አሁን ይሄ ሐሳዊ መሲህ የሚያምፀው። ስለ አመጻ ስናወራ የቲቶን መጽሐፍ በባለፈው አይ ቲንክ አንስተን አይተናል። አንዴ ቲቶ ምዕራፍ 1 ክፈቱልኝ። ቲቶ ምዕራፍ 1 ቁጥር 16 ይሄው የሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 1 ቁጥር 16 ምንድነው የሚለው? ስለ አመጻ ተመልከቱ። እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም የማይበቁ ስለሆኑ በስራቸው ምን ይሉታል? ይክዱታል። ማንን? እግዚአብሔርን። ማመጽ ማለት እንደዚህ ነው። እግዚአብሔርን መካድ ማመጽ ማለት በእግዚአብሔር ላይ በክፋት መነሳት ወንጀለኛ ይለዋል አንድምታ ተርጓሚው እናየዋለን። የሚያሸብር አሸባሪ ተብሎ ይጠራል። ለምን? ያልሆነውን ሆኛለሁ ነኝ ብሎ ይመጣልና ስለዚህ ያመጻ ሰው ይባላል። እሺ እርሱም የጥፋት ልጅ ሳይገለጥ አያችሁ። የምን ልጅ ደግሞ ብሎ ይጠራዋል ጳውሎስ? የጥፋት ልጅ ብሎ ይጠራዋል። የጥፋት ልጅ ማለት ሊጠፋ የሚገባው ሐሳዊ መሲህ ይላሉ ኢትዮጵያ ሊቃውንት። ተመልከቱ። ጥፋት የሚገባው ሐሳዊ መሲህ አስቀድሞ ካልመጣ ጥፋት የሚገባው እንደሆነ ሲገልጽ የጥፋት ልጅ ይለዋል። የጥፋት ልጅ ሳይገለጥ አይደርስምና ይላል። ግብሩ በማመጹ ምክንያት ምን ይገባዋል? ጥፋት ይገባዋል፣ ቅጣት ይገባዋል። ስለዚህ የጥፋት ልጅ እያለ ይጠራዋል ጳውሎስ። የጥፋት ልጅ ብሎ ይጠራዋል። የጥፋት ልጅ ተብሎ ይጠራል። ኦኬ አንድም እርሱን የሚከተሉት ምን ይላሉ? ይጠፋሉ። ስለዚህ የጥፋት ልጅ ተብሎ ይጠራል። ራዕይ ዮሐንስ ምዕራፍ 13ን እናየዋለን። ራዕይ ዮሐንስ ምዕራፍ 13ን ማየት ይቻላል። ኦኬ ክፍሉን አንብቡት። እሱን የማይቀበሉትን አንዴ እንክፈተውሽ። ራዕይ ዮሐንስ 13 ይሄው
አንዴ ራዕየ ዮሐንስ ምዕራፍ 13 እንዴ ይታያል። ራዕየ ዮሐንስ ምዕራፍ 13 ያው ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶችም የሚመስሉ ሁለት ቀንዶች ነበሩት፣ እንደ ዘንዶም ይናገር ነበር። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውንም ቁስል ተፈወሰለት። ለፊተኛውም አውሬ ምድርና በእርሱ የሚኖሩ እንዲሰግዱ ያደርጋል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቅ ምልክቶችን ያደርጋል። በአውሬም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችን፣ ታላላቆችን፣ ባለጠጎችን፣ ድሆችን፣ ጌታዎችንና ባሪያዎችንም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬው ስም ወይም የስሙ ቁጥር 666 ማለት ነው ትርጓሜ ያለው እሱን እናየዋለን በጊዜው። የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ኦኬ እንግዲህ አውሬው ለእርሱ የማይሰግዱትን ያስገድላቸዋል፣ ያሳድዳቸዋል። ኦኬ ስለዚህ የጥፋት ልጅ እያለ ሐዋርያው ቅዱስ ጳውሎስ ይጠራዋል። የምን ልጅ? የጥፋት ልጅ ሳይገለጥ ይላል። አውሬውን የጥፋት ልጅ እያለ ይጠራዋል። ሐሳዊ መሲህ የጥፋት ልጅ እየተባለ ይጠራል። ግልጽ ነው አይደለ? እየጻፋችሁ ከሆነ ለዛ ነው የምደጋግመው። ተመልከቱ አንድምታ ትርጓሜያችን በምን የሚያስቷችሁ እንዳይኖሩ እወቁ። እሺ የሚያሸብር ሐሳዊ መሲህ አስቀድሞ ካልመጣ የሚያምጽ አያችሁ፣ የሚያሸብር ማለት ነው። የሚያሸብር ሐሳዊ መሲህ ካልመጣ የሚያሸብር ሐሳዊ መሲህ አስቀድሞ ካልመጣ ጥፋት የሚገባው ሐሳዊ መሲህ አስቀድሞ ካልመጣ ጥፋት የሚገባው ሐሳዊ መሲህ አስቀድሞ ካልመጣ ወንጀለኛ ሐሰተኛ ራሱን የሚያበልጥ ይሉታል። ተመልከቱ ራሱን ምን የሚል ሐሰተኛ ነው። ራሱን ደግሞ ምን ያደርጋል? የሚያበልጥ ነው። ብልጫ እንዳለው አድርጎ እግዚአብሔር ነኝ ብሎ የሚቀርበው እርሱ ሐሰተኛው መሲህ ሳይመጣ የጌታ መምጫ አይሆንም። ኦኬ የጌታ መምጣት አይሆንም። እሺ ስለዚህ ሐዋርያው ቅዱስ ጳውሎስ ምን እያላቸው ነው? ሐሰተኛው መሲህ ሳይመጣ ለተሰሎንቄ ምዕመናን የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጫ ገና ነው። ኦኬ ጥፋት የሚገባው ሊጠፋ የሚገባው የጥፋት ልጅ የተባለው ግብሩ ጥፋት ነውና እርሱ ሳይመጣ የጌታ መምጫ አይደርስም። እውነት እግዚአብሔርን የሚሳደብ እግዚአብሔር ነኝ ብሎ የሚመላለስ ምን ይገባዋል? ጥፋት ይገባዋል። ይሄ ቃል ይሄ ጥፋት ልጅ ተብሎ የተጠቀሰው ጥቅስ የተነገረውን ቃል ይገባዋል። መጨረሻውም ደግሞ ጥፋት ነው፣ ሞት ነው። አይተናል ደግሞ በመጽሐፍ ቅዱስም አይተናል። ለምሳሌ ሄሮድስ እግዚአብሔርነትን ስለተመኘ ምንድነው የገጠመው? እንመልከት። ሐዋርያት ሥራ ምዕራፍ 12 ሐዋርያት ሥራ ምዕራፍ 12 እግዚአብሔርነትን በመናፈቁ ምንድነው የገጠመው? ተመልከቱ። ይኸው ሐዋርያት ሥራ ምዕራፍ 12 ከቁጥር 20 ጀምሬ ነው ማነበው። በደንብ ስሙኝ አደራችሁን። ከጢሮስና ከሲኖዳ ሰዎች ጋር ተጣልቶ ነበር። በአንድ ልብም ሆነው ወደ እርሱ መጡ። የንጉስን ቢትወደድ ብላስጦስን እሺ አሰኝተው እርቅ ለመኑ።
አገራቸው ከንጉስ ሀገር ምግብ ያገኝ ነበርና በተቀጠረ ቀንም ሄሮድስ ልብሰ መንግስቱን ለብሶ በዙፋኑ ተቀመጠ። ስሙ እንግዲህ አሁን ከዚህ በላይ ጥፋት የለም አላልኳችሁ? የንጉሱንም ቢትወደድ ብላስጦስን እሺ ያሰኝተው እርቅ ለመኑ። አገራቸው ከንጉሱ ሀገር ምግብ ያገኝ ነበርና በተቀጠረ ቀንም ሄሮድስ ልብስ መንግስቱን ለብሶ በዙፋኑ ተቀመጠ። እነርሱንም ተናገራቸው። ህዝቡም የእግዚአብሔር ድምጽ ነው የሰውም አይደለም ብለው ጮሁ። አሁን ሄሮድስ መጣ። ኦኬ የጢሮስና የሲዶናን ህዝብ ተናገራቸው፣ መልእክት አስተላለፈ። ልብሰ መንግስቱን ለብሶ ማለት ነው። አሁን የሄሮድስን ድምጽ ሲሰሙ የጢሮስና የሲኖዳ ሰዎች ምን አደረጉ? ስሙ። ምንድነው ያሉት? ስሙት። ህዝቡም የእግዚአብሔር ድምጽ ነው የሰው አይደለም ብለው ምን አሉ? ጮሁ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የጌታ መልአክ መታው፣ በትልም ተበልቶ ሞተ ይላል። በትልም ምን ሆኖ ተበልቶ ሞተ። ምን ያህል በኃጢአት የወደቀ ሰው እንደሆነ ነው የምታዩት። እግዚአብሔርነትን በመመኘቱ ምን ያህል ውስጡ እንደበሰበሰ ነው የምታዩት። ምን ያህል ጥፋት በውስጡ እንዳለ ነው የምታዩት። ስለዚህ በትልም ተበልቶ ሞተ ይለናል ሉቃስ። ሐሳዊ መሲም የጥፋት ሰው ነው፣ አመፀኛ ነው፣ ወንጀለኛ ነው። ከወንጀልም በላይ ወንጀልን ሰርቷል። ከኃጢአትም ከርኩሰትም በላይ ርኩሰትን ሰርቷል። እግዚአብሔርነትን ተመኝቷልና ለዚህ ነው ሐዋርያው ቅዱስ ጳውሎስ የአመፃ ሰው ይለዋል። የምን ሰው? የአመፃ ሰው፣ የጥፋት ልጅ እያለ ይጠራዋል። ግብሩ ክደቱ እግዚአብሔርን አምላክነትን መመኘት ነውና ከክፋትም በላይ ክፋት ነውና ኦኬ ከዚህ በላይ ትዕቢት፣ ከዚህ በላይ በእግዚአብሔር ላይ በክፋት መናገር ማንም አይችልም። በቃ አምላክነትን ከመመኘት ውጪ ሌላ ምን አለ? ስለዚህ ኢትዮጵያ ሊቃውንት ይላሉ፣ ተመልከቱ፣ ለሁሉ እኔ እግዚአብሔር አምላክ ነኝ የሚል ከቤተ ክርስቲያን ገብቶ ራሱን እንደ እግዚአብሔር የሚያደርግ እግዚአብሔር የሚሰራውን እሰራለሁ የሚል ሐሳዊ መሲህ አስቀድሞ ካልመጣ የጌታ መምጫ ገና ነው ያላቸው ነው ሐዋርያው ቅዱስ ጳውሎስ። አስቀድሞ ይሄ የጥፋት ልጅ የተባለ ሐሳዊ መሲህ የተባለ እንደሚመጣ ነው የሚናገረው። እሺ እንቀጥል። ቁጥር 4 ላይ ነው። ቁጥር 4ን አይተን ሰዓታችንን የሥራ ሰዓትም እየቀረበ ስለሆነ ዛሬ ላይ እዚህ ላይ እናቆማለን። እሺ ቁጥር 4 ላይ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎች ከሚያመልኩትም ሁሉ በላይ ራሱን ከፍ የሚያደርገው ተቋዋሚ እርሱ ነው። አያችሁ አይደለ? ምን ብሎ ነው የሚመጣው? እኔ እግዚአብሔር ነኝ እያለ ነው የሚመጣው። ኢትዮጵያውያን ሊቃውንት የአዲስ ኪዳን ትርጓሜ መምህራን ይላሉ ፍጡርነቱን ዘንግቶ ፈጣሪ ነኝ ወይም እግዚአብሔር ነኝ የሚል ከሆነ ከመጨረሻው የኃጢአት ጫፍ ላይ ወጥቷል ማለት ነው። ከዚህ በላይ ኃጢአት የለም። ሐሳዊ መሲህ እኔ እግዚአብሔር ነኝ ብሎ ነው የሚነሳው። የኃጢአት ጥግ ነው። በቃ የኃጢአትን ጥግ እያወጀ ነው የሚመጣው ሐሳዊ መሲህ። ምን እያለ ነው የሚመጣው? እኔ እግዚአብሔር ነኝ፣ ይኸው እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተቀበለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው ይለናል። ከዚህ በላይ ኃጢአት የለም ይላሉ ኢትዮጵያ ሊቃውንት። ስለዚህ እግዚአብሔርን እየተሳደበ እኔ እግዚአብሔር ነኝ እያለ እግዚአብሔርን እየተሳደበ ይመጣል። ይሄ የኃጢአት ጥግ ነው። በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ምን ማለት ነው? ይሄን በሁለት ይተረጉሙታል አባቶቻችን። በትርጓሜ አውድ ስትመለከቱ በትርጓሜ ክፍል ኢትዮጵያ ሊቃውንት በሁለት ይተረጉሙታል። ኦኬ አንድም ይላሉ ስሙ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ከዛ ካለ በኋላ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ምን ማለት ነው? አንድም የእግዚአብሔር ቤተ መቅደስ የተባለች ኢየሩሳሌም ናት ይላሉ።
ኢየሩሳሌም ቤተ መቅደስ ተብላ ተጠርታለች። ኦኬ የማቴዎስ ወንጌል ምዕራፍ 24 ቁጥር 15 አስረጅ ልስጣችሁ። የማቴዎስ ወንጌል 24 15 ምንድነው የሚለው? ማቴዎስ 24 15 ይሄው እንግዲህ በነብዩ በዳንኤል የተባለውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። ኦኬ የተቀደሰችው ስፍራ የተባለችው ኢየሩሳሌም ብለው ይተረጉሙታል አባቶቻችን። አንድም ሐሳዊ መሲህ ኢየሩሳሌም ብቻ ደግሞ አይደለም። ኦኬ በኢየሩሳሌም ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስም ሲመጣ የሚመጣው ቤት ነው የጥፋት እርኩሰት የተባለው ሐሳዊ መሲህ ሲሆን በተቀደሰችው ስፍራ በኢየሩሳሌም ሐሳዊ መሲህ ሐሰተኛው ክርስቶስ ሲነግስ መጽሐፍ ቅዱስም እንደሚነግረን በኢየሩሳሌም ነው የሚነግሰው። በኢየሩሳሌም ነው የሚነግሰው። ኦኬ ሌላ ለምንድነው እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ ሚለውን እንመለከታለን። የእግዚአብሔር ቤተ መቅደስ ስመ እግዚአብሔር ይላሉ አባቶቻችን በተጠራበት ስመ እግዚአብሔር በተጠራበት ብዙዎችን ያስታልና አንድም በኢየሩሳሌም አንድም በእግዚአብሔር ስም ያመኑትን ያስታልና ያው ላሳያችሁ አንድም ተርጓሚያችን ከዚህ ቅዱስ ጳውሎስ ይነብር ቤተ እግዚአብሔር ማለቱ አንደኛ ከከተማው ይገባል ከኢየሩሳሌም ከተማ ይገባል የካህናቱን ቤት ስም እግዚአብሔር ከተጠራበት ብሎ ይነብር ቤተ እግዚአብሔር አለ የእግዚአብሔር ቃል በሚጠራበት የእግዚአብሔር ስም በሚከብርበት በዛች በኢየሩሳሌም ራሱን ያነግሳል ራሱን ያነግሳል አንድ የራዕይ ዮሐንስ ምዕራፍ 13 እሺ ከቁጥር 1 ጀምሬ ላምብላችሁ አንድም አውሬ ከባህር ሲወጣ አየሁ 10 ቀንዶች 7 ራሶች ነበሩት ኦኬ ያንዳንዱን ያው በጊዜው ራዕይ ዮሐንስ 13ን ስናጠና ምናየው ይሆናል በራሶቹም ላይ የስድብ ስም ነበር ያየሁትም አውሬ ነብር ይመስል ነበር እግሮቹም እንደ ድብ እግሮች አፉም እንደ አንበሳ አፍ ነበር ዘንዶም ኃይሉን ዙፋኑንም ትልቅ ስልጣን ሰጠው ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ ለሞቱ የሆነውንም ቁስል ተፈወሰ ምድርም ሁሉ አውሬውን እየተከተለ ተደነቀ አያችሁ ለዘንዶውም ሰገዱለት ለአውሬም ስልጣን ተሰጥቶታልና ለአውሬውም ከአውሬውም ማን ይመስለዋል እርሱም ሊዋጋ ማን ይችላል እያሉ ሰገዱለት ኦኬ እግዚአብሔርን እንዲያመልኩ የተጠሩ ለእግዚአብሔር እንዲሰግዱ የተጠሩ አምልኮ ስግደት እንዲያቀርቡ የተጠሩ ለማን መስገድ ጀመሩ ለሐሳዊ መሲህ መስገድ ጀመሩ ታላቅንም ነገር ስድብንም የሚናገር አፍ ተሰጠው በ42ም ወር እንዲሰራ ስልጣን ተሰጠው እግዚአብሔርንም ለመሳደብ ስሙንና ማደሪያውን በሰማይም የሚያድሩትን ሊሳደብ አፉን ከፈተ ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣንን ተሰጠው ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ጆሮ ያለው ቢኖር ይስማ ይማረክ ዘንድ ያለው ማንንም ቢኖር ወደ ምርኮነት ይሄዳል በሰይፍ የሚገድል ማንንም ቢኖር ራሱ በሰይፍ እንዲገደል ይገባዋል የቅዱሳን ትዕግስትና እምነት በዚህ ነው ይላል ያንዳንዱን ያው ትርጓሜ ያለው እሱን በጊዜው ምናየው ይሆናል ግን አውሬው
በተቀደሰች በተባለች በኢየሩሳሌም በከተማዋ ይገባል። የእግዚአብሔር ስም በሚጠራበት ላይ ታላላቅ የተባሉትን ሁሉ እስኪያስት ድረስ ምትሃትን ያደርጋል። ስለዚህ አሁን በደንብ ስሙኝ። በሁለት ነው የምንተረጉመው። በደንብ ስሙ። ቁጥር 4 እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ የተባለ አንድም ኢየሩሳሌም አንድም ምን ይላሉ ኢትዮጵያ ሊቃውንት አይሁዳውያን ክርስቶስ ነው ብለው ስለሚቀበሉት እግዚአብሔርን ወደሚያመልኩበት ቤተ መቅደስ ያስገቡታል። ወደ እግዚአብሔር ቤተ መቅደስ ያስገቡታል። ለምን? እርሱ ክርስቶስ ነው ብለው ስለሚቀበሉት ማለት ነው። ስለዚህ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርግ ተቃዋሚ እርሱ ነው። እሺ ቁጥር 4 እኔ እግዚአብሔር ነኝ ሲል ምን ማለቱ እንደሆነ አይታችኋል። ምን ይያላ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ማለትም የኃጢአት ጥግ ፍጡር ይላሉ አባቶቻችን። ፍጡርነትን ዘንግቶ ፈጣሪ ነኝ ወይም ይላሉ እግዚአብሔር ነኝ እያለ ይመጣል። ሐሳዊ መሲህ ሲመጣ ምን እያለ ነው? እኔ እግዚአብሔር ነኝ እኔ ክርስቶስ ነኝ እያለ ነው። ቀደም እንዳየነው በማቴዎስ ወንጌል ምዕራፍ 24 ላይ ከዛስ በኋላ በእግዚአብሔር ቤተ መቅደስ ሚለውን በእግዚአብሔር ቤተ መቅደስ የተባለው አንድም ኢየሩሳሌም ናት። ኦኬ ቅዱስ ጳውሎስ ይነብር ቤተ እግዚአብሔር ማለቱ ከከተማው ይገባል ብለው አስቀምጡታል አባቶቻችን። ከከተማው ማለት ከኢየሩሳሌም። ኦኬ ቅዱስ ጳውሎስ ይነብር ቤተ እግዚአብሔር ማለቱ ከከተማው ይገባል ከኢየሩሳሌም ይገባል። ሐሳዊ መሲህ አንድም አይሁዳውያን ክርስቶስ ነው ብለው ስለሚቀበሉት የታስገቡታል ደግሞ ቤተ አምልኮ የሚፈጽሙበት እግዚአብሔርን ወደሚያመልኩበት ቤተ መቅደስ ያስገቡታል። ያነግሱታል ማለት ነው። እሺ እንቀጥል። እዚሁ ክፍል ላይ እሺ እግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ይላል አምላክ ከተባለው ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው ይላል ጳውሎስ። ምን ማለት ነው? ቅዱስ ጳውሎስ እያለ ያለው ምን ማለት? ቅዱስ ጳውሎስ ሐሳዊ መሲህን ምን ይለዋል? ተቃዋሚ እየተቃወመ ነው። ተቃዋሚ ነው። ሐሳዊ መሲህ ነው። ተቃዋሚ ነው እያለ ነው። ርኩስ ነው። ኦኬ አመፀኛ ነው፣ ወንጀለኛ ነው፣ የጥፋት ልጅ ነው እያለ ይጠራዋል። አሁን ምን እንደሚል ስሙ። አምላክ ሳይሆን አምላክ ነኝ ብሎ እውነተኛ አምላክ እግዚአብሔርን ክዷል። ኦኬ እግዚአብሔርን ክዷል። አምላክ የሆነው እውነተኛ አምላክ የሆነው ሕያው አምላክ የሆነው ማን ነው? ኢየሱስ ክርስቶስ። ይሄንን ደግሞ ራሱ ቅዱስ ጳውሎስ በሮሜ መጽሐፍ ላይ ተመልከቱ። ሮሜ 9:5 ይሄው አባቶች ለነርሱ ናቸውና ከነርሱም ክርስቶስ በስጋ መጣ እርሱም ብሎ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ማንን ነው እንደዚህ የሚለው ቅዱስ ጳውሎስ? ኢየሱስ ክርስቶስ የተባረከ የዘላለም አምላክ እርሱ ሆኖ ሳለ ይሄኛው ሐሳዊ መሲህ መጥቶ ምን እንደሚያደርግ ስሙ። ይሄው አምላክ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ካለ በኋላ ሐዋርያው ቅዱስ ጳውሎስ አምላክ የተባለው ማን ነው? ኢየሱስ ክርስቶስ። እግዚአብሔር አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ሰዎችም ከሚያመልኩት ሰዎችም እንዲያመልኩት ከተጠሩት ከእግዚአብሔር በላይ ራሱን ያደርጋል። ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው። ኦኬ እኔ እግዚአብሔር ነኝ ብሎ እግዚአብሔርነትን ናፍቆ ይመጣልና እየገባችሁ ነው? ማን ነው ሊመለክ የሚገባው? እግዚአብሔር። ማን ነው የአምልኮ ስግደት የሚገባው? እግዚአብሔር። ማን ነው ከፍ ሊል የሚገባው? እግዚአብሔር። ማን ነው ፍጥረት ሁሉ ሊሰግድለት የአምልኮ ስግደት ሊያቀርብለት የሚገባው? እግዚአብሔር።
እግዚአብሔር ሆኖ ሳለ ኢየሱስ ክርስቶስ ሆኖ ሳለ ይሄ ሐሳዊ ግን ምን አለን ሐዋርያው ቅዱስ ጳውሎስ እኔ ከክርስቶስ እኔ ነኝ ከእግዚአብሔር እበልጣለሁ ከፍ ከፍ ማለት የሚገባኝ እኔ ነኝ ብሎ እኔን አምልኩ ለእኔ አምልኮ ስገዱ በማለት ይመጣል እያለን ነው። ግልጽ ነው? እሺ የመጨረሻውን ክፍል እናይና ለዛሬ እናቆማለን። ከበዛባችሁ የተማራችሁትንም እንዳታጡ እዚህ ላይ አንድ እንቀጥልና እናቆማለን። እሺ ቁጥር 5 እንይና እናቆማለን። ስሙ ገና ከናንተ ጋር ሳለው ይህን እንዳልኋችሁ ትዝ አይላችሁምን አለ። ገና ከናንተ ጋር ሳለው ይህን እንዳልኋችሁ ትዝ አይላችሁምን? በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ አለ። ገና ከናንተ ጋር ሳለው ይህን እንዳልኋችሁ ትዝ አይላችሁምን ይላል። ምንድነው ያላቸው? ይህን ስለ ሐሳዊው መሲህ አላስተማርኳችሁም ወይ? ኦኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ስለዚህ የጥፋት ሰው አስተምራችኋለሁ እያላቸው ነው። መቼ? ገና ከመግባቱ ሐዋርያት ሥራ ምዕራፍ 17 ላይ ገና ከመግባቱ ይሄን ትምህርት እንዳስተማራቸው ነው የሚነግራቸው ሐዋርያው ጳውሎስ። ይሄው ሐዋርያት ሥራ ምዕራፍ 17 ላይ ነው የገባው። ስለዚህ ይሄው ሐዋርያት ሥራ ምዕራፍ 17 በአንፊጶልና በአጶሎኒያም ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጻሕፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህን የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ኦኬ ይሄን ትምህርት በሚያስተምርበት ጊዜ ስለ ሐሳዊው መሲህም ነግሯቸዋል። ሐሰተኛው ክርስቶስ እንደሚመጣም ነግሯቸዋል። ስለዚህ እያስታወሳቸው ነው። በእናንተ ጊዜ በገባው ጊዜ ይሄንን አልነገርኳችሁምን አላስተማርኳችሁምን እያለ ያስታውሳቸዋል። ስለ ምጽአት ባስተማርኳችሁ ጊዜ ስለ ሐሳዊው መሲህ አስተምራችኋለሁ። አስቀድሞ ስለሚፈጸሙ ግብሮች አስተምራችኋለሁ። ከጌታ በፊት ስለሚመጡ አስቀድመው ስለሚደረጉ ሁኔታዎች አስረድቻችኋለሁ እያለ ነው። ግልጽ ነው አይደለ? አይ ቲንክ እዚህ ጋር ቁጥር 5 ዛሬ እንዳይበተን የተማራችሁትም እዚህ ጋር እናቁምና ነገ እንጨርሰዋለን። ምዕራፍ 2 ነገ እንጨርሰዋለን።